ማለት ነው እንግዲህ አብርሽ ቡዜ እዛ ወደ ቤት እንደተመለሰች ፕሮግራም ላይ እንደነበረች ከካሜራ ጀርባ እንደነበረች እንግዲህ በአንደበታ ነው ብዙ አይሰማም። በደንብ ስሙ ማለት ነው። ቲንግ አርጉ ማለት ነው። ሁሉም ነገር ውሸት ነው ስላችሁ በምክንያት ነው ማለት ነው። ስለዚህ ቡዜ ወንድሜ ከሷ ጋር እንዲሆን አልፈልግም። ሲቀጥል ደግሞ ሄርሜላም ታች ነበረች ተብሏል ጋይስ። እንግዲህ እነዚህ እንቁ የኤርሜላ ኢቶች ማለት ነው ምርጥ እንግዲህ መረጃ አውጥቷል ማለት ነው። ተረጋጉ ወንድሜ ወስጃለሁ ብላለች ማለት ነው ውዶቼ። ማናት ቡዜ ማለት ነው። ቡዜ ካለች አይሆንም አይሳካላትም ለሩታ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ይሄ ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ውድ ቤተሰቦች ማለት ነው። ላይክ አርጉ አይከፈልበትም ማለት ነው። ውዶች ሰብስክራይብ አርጉ እሺ ውዶች። እና ውዶቼ እንግዲህ እንደሰማችሁ መግቢያ ላይ እንደሰማችሁ እንግዲህ አብርሽ ደህና መሆኑን እንደዛም ደግሞ ቡዜ እንደወሰደች እኔ አይደለም ያመጣሁት እኔም እዛ ፕሮግራም ነው ያወቅኩት ብላለች ማለት ነው። እንግዲህ ፕሮግራም ላይ ትላንትና ምን ብያችሁ ነበረ? እኔ እኮ የተናገርኩ ነገር ጠበልም ባይዘው ማለት ነው። ከካሜራ ጀርባ ሊኖሩ ይችላል ግን ማለት ካሜራ ላይ ቤተሰብ ተጠርቶ ቢወጣ ደስ ይላል፣ ለተመልካችም ክብር። እነዚህ ወጠጤ ቪዲዮ ላይ ከምታስገባ ብያችሁ ነበረ፣ ግን መፍረድ ስላልፈለኩ ምንድነው አልኳችሁ፣ ከካሜራ ጀርባ ሊኖሩ ይችላሉ ብያችሁ ነበር። እንዴት በቃ ማለት ይሄ ሁሉ ነገር ጋይዝ ድራማ አይመስላችሁ? ሁሉም ነገር ለምን መሰላችሁ? ማለት እውነት ዴቭ ባለፈው ሲያወራ እኔ ራሴ አብርሽን አምጥቼ ከዛ መልሼ ወስዳለሁ ነው አለ አይደለ? እንዴት ቢኒ አይኑን ጨፍኖ ሊያመጣ ቻለ? ሁሉም ነገር አያችሁ ምን ያህል በተመልካች እንደሚቀልዱ ማለት ነው። ገባችሁ አይደለ? እውነት ቃል እንደገባ ዴቭ አብርሽ ማምጣት ነበረበት፣ ቪዲዮ ለማሳየት ነበረበት ብዬ ነው ማስበው። ኤኒዌይስ